እንደምን አላችሁ አድማጮች ሰላም ናችሁ እንግዲህ በስልክ በመልእክት በዩቲዩብ ደግሞ ኮሜንት መስጫ ላይም ስለኔ መጥፋት ስለ ጤንነቴ ጠይቃችሁኝ በሙሉ ከልብ አመሰግናለሁ አው ለረጅም ጊዜ በተለያዩ ጉዳዮች አሁን ደግሞ ባለፉት ሳምንታት ጥብቅ በሆነ በጤና ችግር ፕሮግራሙን ለማዘጋጀት ብቻ ሳይሆን ለማድመጥም እድሉ አልነበረኝም አንዳንድ በጣም ፐርሰናል የሆኑ የጤንነት ጉዳዮችን ማንሳት አልፈልግም አሁን ግን ሰኞ ቀጠሮ አለ ከዛ በፊት ማውረድ ያለብንን መቀነስ ያለብንን ከኩላሊት ጋር ከስኳር ጋር ከግፊት ጋር የተያዙ ጉዳዮችን በጣም እየተከታተልኩኝ ወደ ለመመለስ በግሌ ጥረት ያረኩኝ ነው ቤት ውስጥም እንቅስቃሴ ጀምሬያለሁ የጠፋሁት በዛ ነው እንጂ ለፕሮግራማችን ችላ በማለት ወይ ዩቲዩብ ላይ ደግሞ ፓቻ ብቻውን ከአድማጮች ጋር ይቆያል የሚል እምነት ኖሮኝ ሳይሆን በፍጹም እኛ ቁጭ ብዬ ለመቅረጽም ሌላ ደግሞ ተጨማሪ ጀርባ ህመም ነበር እሱ ሲስተካከል ከሱካር ጋር ተያይዞ ደግሞ ግፊትና ኩላሊት ወደ ኮምፕሊኬሽን ገብተው የህክምና ቀጠሮ ላይ ነኝ እንግዲህ በዛ ጤንነት ጾነን ባለፈው ሳምንት ማንቸስተር ከሊቨርፑል አንፊልድ ላይ ሲሸነፍ እንግዲህ ተባባሰና ግፊቱ ሰው ሊጥል በሚችል ደረጃ ከፋለ ሄደን ወላይታ ውስጥ በቅርቡ የተከፈተው ጦና ኬር ሆስፒታል እዛ አዳራችን አሳልፈን ከዛ በኋላ ትላልቅ ሪፈራል ሆስፒታሎች ኦቶና ምናምን ተመላልሰን አሁን ቤት ነው ያለሁት ደህና ነኝ የሊቨርፑል ነገር አንገብግቦኝ ቢያንስ ጤንነቴ ከተስተካከለ የመመጣባቸው 2-3 ፕሮግራሞች አሉ ብዬ ማስባቸው አሉ የመጀመሪያው የአርነ ስሎት ከ17 ወራት በፊት ብቻዬን ስሟገት ለወቀሳችሁኝ ኢትዮጵያውያን በአገር ውስጥም ከውጭም ላላችሁ ይቅርታ መጠየቅ አለብህ ብላችሁኝ ዋንጫው ተገኝቷል እንደ ሊቨርፑል ደጋፊነቴ ማንንም ዋንጫውን ያምጣ ደስ ይለኛል ዋንጫው የመጣበት መንገድ አስደስተኝም ብዬ ዛሬ ስለተሸነፈ አይደለም የመጣሁት ሊቨርፑል ስሎትን ላስነሳው ላባረው ላሰናብተው ይችላል ከአብዛኞቻችን ልብ ውስጥ ግን ስሎት ከተሰናበቱ ቆይተዋል በዚህ መልክ ሊቨርፑል የሚገለጽ ቡድን አልነበረም በዝርዝር መምጣት ይቻላል ግን ሙት ወቃሽ መሆን ነው ይሄን ቡድን ለ100 ዓመት ኤቨርተንን የደገፈ ለ10 ዓመት ኤቨርተንን ያሰለጠነ ለ15 ዓመት ኤቨርተን ውስጥ የተጫወተ ተጫዋች ሊቨርፑልን እንዲያፈርስ በደሞዝና በአበል ቢቀጠር በዚህ ፍጥነት ሊያፈርሰው አይችልም አገራችን ያለ አሰልጣኝ ባንክን አዳማን ወልቂጤን ሀዲያን ጅማን አዳማን በጥልቅ ጊዜ ላይ ታድቻን ያዛ አሰልጣኝ ነበር ለሱ ቢሰጥ እሱ ይሄንን ቡድን በዚህ መልክ በዚህ ፍጥነት አፈርስም ስም መጥራት ስለማልፈልግ ነው አሁን ዛ ሸገር ምናምን የሚባል ቡድን ውስጥ ተወሽቋል እሱ በዚህ ፍጥነት አንድን ክለብ አፈርስም በራሳችን አጫውት ተብሎ በረኛ ሄዶ ያስቆጥራል በሚል መሬት ያልነካዩ ፍየገላ የብናኙ አስተሳሰብ ያላቸው ቄንጠኛና ፈሊጠኛ የኳስ ተንታኞች ሊቨርፑልን ቢይዙት በዚህ ልክ ሊቨርፑል አይወርድም ለኛ ከሃይማኖት ቀጥሎ ብራንድ የማንነታችን መገለጫ ነው በመላው ዓለም ያለ የሊቨርፑል ደጋፊ ከአንድ እናት ከአንድ ማህፀን አንወለድ እንጂ ብራንዱ አንድ ያረጋናል ምሽት ከ6 ከ7 የሚሆኑ የሊቨርፑል ደጋፊዎች ጋር ስንደዋወል ነበር በዛ ድቅድቅ ምሽት ጣር ቢኖር ሞት ቢኖር መርዶ ቢኖር የተለያዩ ተፈጥሮ የሰው ሰራሽ አደጋዎች ቢያጋጥሙ እንኳን በዛ ድቅድቅ ለሊት ማንንም ሰው ሊደዋወል አይችልም አንደኛ ከሚረበሸው ቤተሰብ ሁለት ፈላጊው ሰው ቢፈልግ ስልኩን የሚያነሳው ሰው ስላለመረበሹ እርግጠኛ አይደለም በእኛ ሀገር ባህልም በፈረንጆቹም ልምድ ነገር ግን ሊቨርፑላውያን በጉዳትም በደስታም ጊዜ ስልክ ለመደዋወል እነዚህ ማህበራዊ ገደቦች ይጣሳሉ ስንደዋወል ነው ያመሸነው አበባየው
አብረን ለደማነው አብረን ላዘነው ምሽቱን በስቀቀል ላሳለፍነው ጽናቱን ይስጥ ማለት ፈልጋለሁ ነገር ግን እንደ ኡነተኛ የሊቨርፑል ደጋፊ ከአርሴናልም ከማንቸስተር ዩናይትድም ከኤቨርተንም ደጋፊዎች በላይ ደስታ ተሰምቶኛል ይሄን ደስታ በመወደው ክለብ ላይ ሲቆጠር ተደስቻለሁ ማለት በሃይማኖት ስነ ምግባር መናፍቅ ወይ ሙናፊቅ ቢያሰኝም ለእስሎት መሰናበት የሚደረግ ማንኛውንም ውርደት በጸጋ ለመቀበል ፍቃደኛ ነኝ ከዛ በፊት ግን በሊቨርፑል የኮቺንግ ስታፍ መንደር ውስጥ እስሎት ሊረማመድ ይችላል ከኛ ልብ ውስጥ በተለይ እኒ ከኡነተኛ ሊቨርፑል ደጋፊዎች ልብ ውስጥ ተፈልቅቆ ከወጣ ግን ጊዜ ወስዷል ጊዜ ረፍዷል ኒዘርላንዳውያን በዮሃን ክራይፍ ጥላ ስር ተወሽቀው ዓለምን ማጥበርበር ከጀመሩ ሰንበትበት ብለዋል ይሄንን ከዛሬ 17 18 ወራት በፊት እስሎት ከመቀጠሩ በፊት ፕሮግራም ሰርቻለሁ በዓለም እግር ኳስ ውስጥ ኒዘርላንዳውያን ያረጠ የነጠፈ አጥበርባሪነታቸው የገጠጠ ኒዘርላንዳውያን በግል እኔን ያደርጉኝ ነገር የለም እንደው መታራ ወንጂ አካባቢ ሱካር ፋብሪካ ከፍተው እስከ ዛሬ ድረስ ለምንጠቀማቸው ስኳር ባለውለታችን ናቸው አስደናቂ የእግር ኳስ ፍልስፍና ፈጥረው ለዓለም እግር ኳስ ባለውለታ ናቸው ምርጥ እንደ ስቲቨን ኮኩን አይነት የኳስ ችሎታ ያላቸው ልጆችም ኒዘርላንዳውያን ሰጥተውናል የግል ጸብ እንዴት በምን ተገናኝተን አንድ ወላይታ ክልል ውስጥ ወላይታ ዞን ውስጥ ተወሽቆ ላለ ሰው አንድ ኒዘርላንዳዊ ማህበረሰብ ማውገዝ አይቻልም በእግር ኳስ ግን ከእግር ኳስ ካፈነገጡ ከእግር ኳስ ሲስተም በቀድሞ ስማቸው ዓለምን እያጥበረበሩ መሆናቸው በማረጋገጫ አቅርቤ ሞግቻለሁ ኒዘርላንዳውያን ዛሬ የዛሬው አሰልጣኛችን ወዳጆች በአንድ ክለብ ውስጥ ለሁለት ሳምንት ለሶስት ሳምንት ክለብ ይያዙ በአሳፋሪ ውጤት መሰናበት ከጀመሩ ቆይተዋል ያፕስታም በላዚዮ በማንቸስተር ዩናይትድ በኒዘርላንድ የነገሰ ሰው ነው እነ ሬዲንግን ይዞ ፈቀቅ ሳይል ነው አይነጥላውን ገፈው ያባረሩት እነ ቫን ሃል በየቦታው የሚሳደዱት እነ ሲዶፍ እነ ክላይቨርት ማንን እነ መጨረሻ እነ ኩመን እነ ወንድማማቾቹ እነ ዲቦር ክሪስታል ፓላስን ኢንተር ሚላንን ይዘው የታጠበ ልብሳቸው ሳይደርቅ ነው ከየክለቡ ሲሰናበቱ የነበረው ስለዚህ ኢቭን አሁን በቅርብ ቀን እስኪ ተመልከቱ እነ ቫን ፐርሲ የሚያስመዘግቡትን እነ ቫን ኒስተልሮይ የሚያስመዘግቡትን የሊቨርፑል ምክትል የክሎፕ ምክትል ሆኖ ሻምፒየንስ ሊግና ፕሪሚየር ሊግን የበላው ሪንጀርስ አውሮፓ ሳልስበርግ ሄዶ እንዴት ነው የተሰናበተው አሁን ሊቨርፑል ጋር ምክትል ሆኖ አምና ዋንጫ አግኝቶ ወደ አያክስ ሄደው ኢቲንጊያ ምን አይነት ውጤት ያስመዘገበ ነው ሊቨርፑል ያሁኑ ምክትልስ በሬንጀርስ በባርሴሎና በአርሴናል ምናውቀው ብሮንኮቪስት እንግዲህ ኒዘርላንዳውያን እንደ ማህበረሰብ ከእግር ኳስ ያፈነግጡ ናቸው አብዲራዋና የፓቻ ሙጉት የሚል ከአንድ አመት ከምናምን በፊት የነበረ ፕሮግራም ከአንድ አመት ከ5 ወር በፊት የነበረ ፕሮግራም ተመልሳችሁ ተመልከቱ ፓቻ የእስሎትን ትክክለኛ ምርጫ ትክክለኛ አሰልጣኝ ስለመሆናቸው ማረጋገጫ አቅርቦ ለሁለት ለሶስት ፕሮግራም ተሟክተናል እንዲሁም አድማጭ እንዲፈርድ ፓቻ ሙሉ ፕሮግራሙን ለአንድ ሰዓት ብቻውን እንዲሰራ እኔ እስሎት መምጣት የለበትም ብዬ ለአንድ ሰዓት ይሰራውትን እንደ ዓለም አቀፍ የእግር ኳስ ገላጋይ ፍርድ ቤት ደግሞ በችሎት በሊቨርፑል ደጋፊያን ዘንድ ብይን ይሰጥ ብለን ደግሞ በጋራ ሁለታችን እየተሟገትን ፕሮግራም ሰርተናል ዛሬ በዚህ ድቅድቅ ሌሊት በምሽት 13 በንጋት 9 ታብሌቶችን እንደሚውጥ የልጆች አባት ይሄ ጉዳይ ሊያብከነክነኛ አይገባም ምክንያቱም ከዚህ በኋላ ለሰራቸው የሚችላቸው አጫጭር ፕሮግራሞች ቢኖሩም ብዙ እንደማዘልቅ የጤንነቴ ጉዳይ በውስጥ ኩሽታዬ ያወራኛል አንድ የካሳዬ አራጋይን የኢትዮጵያ ብሔራዊ ቡድን መሆን በአደባባይ ለመሞገት ብሔራዊ ፌዴሬሽኑን በአደባባይ ለመተናነቅ በማስረጃ ያዘጋጀሁት ፕሮግራም አለ እሱን ሳላቀርብ የ29ን የአፍሪካ ዋንጫ አዘጋጅነትና የኢትዮጵያን ተሳታፊነት ለማየት አላህ እድሉን ከሰጠኝ አየሁ ካላየው ግን ወጣቶቻችን በካሳዬ አራጌ ስር ሆኖ እንዲያዩ በማስረጃ ለመሞገት ያዘጋጀሁት ፕሮግራም አለ እንዲሁም በውጭ ሀገርና በአገር ውስጥ ያሉ የአገራችን የስፖርት ተንታኝና ጋዜጠኞች
ካሳዬ አራጌ ሲያረጋው ጸያፍ ወንጀል ስተት ቅጥፈት ውርደት ተብሎ በአደባባይ የሚሆን እጅሉ ሌሎች አሰልጣኞች ግን ያንን በጥቂቱ የካሳዬ አራጌ 14ኛን እንኳን ሳይፈጽሙ ያንን አጫውት ባውንስ ፓስ ብለው ሲተነትኑ አይተናል በማስረጃ በቪዲዮ ነው ለአድማጮች ማቀርበው ይሄን ቃል ምገባላችሁ እነዚህን ፕሮግራሞች ሳልሰራ ከዚህ ዩቲዩብ ላይ በጤንነት ምክንያት ሳልገለል እነዚህን ፕሮግራሞች እንደኑንዛዜ ማቅረብ ፈልጋለሁ ውስጤ ማደምጠው ነኝ ግን ለሀገሬ እግር ኳስ በውጭ ሀገር የእግር ኳስ ለክፍት ብቻ ማህበረሰቤን የስፖርት ቤተሰቡን መሰናበት አልፈልግም በተለያዩ ጉዳዮች ለሀገራችን አንዷን ጥጥር እንዳቀበለ የእግር ኳስ ቤተሰብ በካሳዬ አራጌ በኢትዮጵያ እግር ኳስ ውስጥ አስፈላጊነት ያዘጋጁት ፕሮግራም አለ ሌላው አርሴናል ያንን ተጫዋች ሁሉ አከማችቶ ይሄንን ዝውውር ፈጽሞ ሌሎቹም በክለብ ውስጥ እንዲቆዩ አድርጎ ልምድ ብቃት መግባባት መናበብ ባከማቹት ተጫዋቾች ላይ ሌሎች ያንን ቅመም ከፍ ሊያደርጉ የሚችሉ እንደ ኢዜ እነ ዙቢመንዲ አይነቶችን እንዲሁም ደግሞ ማድዌኬን ጨምሮ ዋንጫ ማይበላባቸው ምክንያቶች ምንድናቸው የሚል የራሴ ጥናት አለ ጥናትና ጥና ኮፒ ያደረግኑ ከፈረንጆቹ ጋር ተጭበርብረን ማብረሰቡንም አድማጩንም የስፖርት ቤተሰቡንም አጭበርብረን ከገደል አፋፍ ምንከተው ምክንያቱም የፈረንጆቹ ትንበያ አይተው ነው የሚተነብዩት ስታቲስቲክስ ይዘው ነው ብዙ አመት እግር ኳስን እንዳየሰው ግን ለመተንበይ ሌላ ስታቲስቲካ አስፈልግም በተፈጥሮ የሚነበብ ነገር ነው እግር ኳስ እንደ ቅቤ ማንጠር የተለየ ቅመም የሚያስፈልገው ጉዳይ አይደለም ይሄንን ዋንጫ ለመብላት ከፍተኛ እድል ያለው አርሴናል ዘንድሮ ማይበላበት ምክንያት ምን ሊሆን ይችላል የሚለው ነገር እናነሳለን ይሄንን ሁለቱም ፕሮግራም ግን ሳላቀርብ ለአድማጮች ይፋ ሳላረግ እንግዲህ ማይካል ሰቅልም ነው አላህ ጤንነቴን ከመለሰ በቅርቡ በአገራችን እዚሁ ወላይታ ሪፈር ሆስፒታል ውስጥ ቀጠሮ አለኝ እመለሳለሁ ኢንሻአላህ አሁን የነሱ ቴክኒካል ምርመራ ነው የውስጤን ጉዳይ የሚገልጸው እንጂ በላይ በማየው ነገር በደም መንቀሳቀስ ጀምሬያለሁ ደህና ነኝ እነዚህን ፕሮግራሞች እሰራለሁ ሌላ የግል ጉዳዮች እንዳሉ ነው ዛሬ አይታችሁ እንደሆነ እንደ ዊዛ አይነት እንደ አርሴናሉ ዴክላን ራይስ ሁሉም ቦታ ሲሮጥ ያለቁም ነገር ሲባክን የነበረ ልጅ ነው ዊዛ በአለም ላይ ምርጡ ቴክኒሻን ተብሎ ባየር ሙኒክ ሲጠይቀው ሌሎች የስፔንና የእንግሊዝ ክለቦች ሲጠይቁት ሊቨርፑልን የመረጠ ምርጥ ልጅ ከሚድፊልዶች ሪከርድ ያስመዘገበ በዋጋው በችሎታው እዛ ከአሎንሶ ጋር ሊቨርፑልን ውስጥ ያየነው ልጅ ለመንጠቅ በአካል ብቃቱ ያልመጠነ ከቨር ለማድረግ ከሚሽኑ በላይ ኃላፊነት ተሰጠው ሲምፕሎ የሚባክል ልጅ ሆነ ይሄ የእስሎት ችግር ነው አንዳንድ ምርጥ ወዳጆቻችን የሳላን ቋሚ መሆን ስትወቅሱ አይተናል በግሉ ሳላ ምን ያደርግ ሳቦዝ ላይ ምን ያደርግ ጆንስ ምን ያደርግ ኢሳቅ በኒውካስል ያለውን ብቃት እዚህ ያላሳየውን እንዴት ንውቀስ ኢኬትኬን ለምን እንወቅሳለን በግል ቫንዳይክና ኩናቴ ያልተግባቡ ቲሙ በሙሉ 11ን ከወቀስን የቴክኒክ የታክቲክ ብቃት አሰልጣኙ የነደፈው ንድፍ ነው አምና ያላግባብ ያንን ድንቅ ያንን ምርጥ ያንን የማይተካ አሌክሳንደር አርኖልድን ስተቹ ልጁ በአግባቡ አልተያዘም በመጣው ውጤት ፍጥ ብሎ ጫንቃችን ላይ ቁጭ ብሎ በክሎፕ ቡድን ውስጥ በተገኘ ድል ራሱን የድል አርበኛ ያደረገ ይህ ደናቁርት ኒዘርላንዳዊ ለልጁ መሰናበት በመንጠቅ ብቃት ደካማ ነው በሚል አርኖልድ የማይነጥቀው በሊቨርፑል ውስጥ በኤንደርሰን በሚልነር በዋይናልደም የሚሰጠው ሽፋን ከዛ በኋላ በነጻነት ነው ከሚልነር ከሳላ ከፈርሚኒዮ ከማኔ ጋር በሚመጥን ፓስ እነዛን ሰዎች ቀረጣቸው ተከፍሎ ያለቀ ስንቃቸው ተቀባብሎ የተጫነ ኳሶችን የሚሰጣቸው አርኖልድ በመንጠቅ ሚና አልነበረም ሊቨርፑል ውስጥ እንዲያድግ የተደረገው ግን እሱን ለማንቋሸሽ በተለይ ደግሞ የአገሩን ልጅ ኒዘርላንዳዊን ፍሪፖንግን ለማምጣት አርኖልድ ላይ የተመዘዘ ሰይፍ መሆኑን ዘንድሮ አይተናል ፍሪፖንግ መጣ በሊቨርኩዘን ጥሩ ነበር ነገር ግን የመጣው ሳላ እንዲተካ ነው አርኖልድ እንዲተካ ነው አድማጮች እስኪ አንድ ጊዜ አስተውሉ በትናንትናው ጫውታ እንደ መርዝ እንደበላው ሳቦዝ ላይን አንዴ ሚድፊልድ አንዴ ግራ ክንፍ
ተመልሶ ደግሞ ጎሜዝ ከገባ በኋላ ወደ መሃል ባለፈው ጫውታ የግራ ክንፍ አጥቂ ከዛ በኋላ ሚድፊልድ መጨረሻ ላይ ደግሞ ተከላካይ ዋንጫ ያነሳ ልጅ ያመቱ ድንቅ ብቃት ያሳየ ከፍተኛ መሻሻል ያሳየ ልጅ ቋሚ ስፍራውን ቋሚ ቦታውን መደበኛ ታለንቱን የሚያሳይበትን ስፍራ አጥቷል ከዛ የት ጋር ነው ተቀይሮ የሚገባው ግራ ክንፍ ቀኝ ክንፍ አጥቂ ከአጥቂ ጀርባ የት እሳት ማብረጃ አድርጎ ነው ያመጣው በቦርማውዝ የአመቱ ድንቅ ተጫዋች ባለቁ ደቂቃዎች ቦርማውዝ በሚያስቆጥሯቸው ኮሶች ከፍተኛ አስተዋጽኦ ያለው ጊርኬስ በሊቨርፑል ውስጥ መርዝ እንደበላው ሲቅለበለብ ነው ምናየው እንጂ በተጠና ሁኔታ ታክቲካዊ ንድፉን ለመፈጸም ከቦታ ቦታ የሚሸጋገሩ ኳሶችን የሚቀበላቸው ኳሶችና እንዲሁም ደግሞ ተቃራኒን ቤት በኩል መጠበቅ እንዳለበት ብላት ዘዴው ጠፍቶ ከአርኖልድና ከኩናቴ ጋር ሲላተምና ሲጋጭ ነው ምናየው ይሄ ሁሉ የግለሰቦች ጥፋት ነው ብለን ግለሰቦችን ከወነጀልን በኒውካስል አይዛክ ያሳየንን ብቃት እዚህ ውስጥ እንዳያጣ የተደረገው በዝውውር ወቅት ሙጉት የፊትነስ ችግር ሊኖርበት ይችላል ከገባ በኋላ ግን የዓለም በስሩ ፓሶች ኳስን ቀንሶ ከአጥቂ ጋር በማገናኘት ተወዳዳሪ የሌለው ዊዘ አንድ ኳስ ከኢሳክ ጋር መገናኘት ያልቻለበት ሚስጥር ምንድነው ኢኬትኬ የሚያገባቸውና የሚሞክራቸው ኳሶች በተፈጥሮ በመሃል ሽግግር ወይም በክንፍ በኩል ከጓደኞቹ ጋር በተደረጉ የጋራ መስተጋብርና መግባባት ሳይሆን ከኤሪያ ውጭ የሚሞክራቸው እነዚህ ስላይድ ኳስ ወይም ቆርጦ በአንግል መሬት አያይዞ የሚመታቸው ኳሶች ካልሆነ በፈጠራ ክህሎት በጋራ መግባባትና በተጠና የትሬኒንግ መንገድ ሜዳ ላይ ያሳዩን እንቅስቃሴ አለ ወይ መንግስቱ ኃይለ ማርያም ወገኖቼ ተወርደናል ጓዶች ተደፍረናል እንደሚለው ሊቨርፑላውያን በመድር ላይ የመጨረሻውን ቅሌት የመጨረሻውን የውርደት ገፈት እየቀመስን ነው ማረጋገጫ እነ ክሎፕ በተከታታይ 4 የሊግ ጫውታ ለመሸነፍ 16 ሳምንታት መወዳደር ነበረባቸው እነ ሌስተር ሲቲ ዋንጫ በበሉበት አመት በሚቀጥለው አመት 4 ጫውታ ለመሸነፍ 16 ጫውታ መቆየት ነበረባቸው ፔፕ ጋርዲዮላ ዋንጫ በበላበት በሚቀጥለው አመት ውጤቱ ሲደረግ በ10 በ12 በ13 ጫውታ 4 ጫውታ ነው ተሸነፈው ያው የአርሴናልን ለማንሳት አርሴናል ዋንጫ ከበላ ሰንበትበት ብሏል በነገራችን ላይ በከተማችን በስፖርት በኪነ ጥበብና በስነ ጽሁፍ ከወጣቶች ጋር ያደረግነው አስተዋጽኦ በተከታታይ የዞኑና የከተማ አስተዳደሩ 2 ዋንጫ ሸልመውኛል ከአርሴናል ቀደም ብለን 2 ዋንጫ መውሰዳችንን ለአርሴናል ደጋፊዎች በደስታ ነው የምንነግረው ዘንድሮ አርሴናሎች ዋንጫ ያገኙና ያመቱ ኮከብ ተጫዋች ከናንተው ይመረጥና በሚቀጥለው አመት ከዋንጫው በኋላ አርሴናል ከስንጫውታል በኋላ ነው 4 ዋንጫ ያነሳው ብለን ማስላት እንችላለን ይህ እንዳይሆን ግን በ9 ተጫዋች የሚጫወተውን አርሴናል እንዴት በአመት ውስጥ 38 ጫውታ ተጫውቶ ዋንጫ ያነሳል ስለዚህ 2 የአርሴናል ተጫዋቾች በሜዳው ውስጥ ጎዶሎ ናቸው ሚል የራሴን ጥናት አቀርባለሁ መላተም መጋጨት አለመስማማት ይቻላል በጨዋነት ግን ትችቱን ለመቀበል ፍቃደኛ ነኝ አርሴናል ዋንጫ ለመብላት 11 ተጫዋች መሆን አለበት የሚል ሐሳብ አለኝ ይሄንን ያመጣሁት አንድ ቡድን ዋንጫ በበላ በሚቀጥለው አመት እንዲህ ተዝረክርኮ ሲሸነፍ አራጫውታ ሊሸነፍ ይችላል ሊቨርፑል በመጨረሻ ሰዓት በኤርገን ክሎፕ ጊዜ ያ ሁሉ ተጫዋች ተጎርቶ በህፃናት ሁለቱን የጥሎ ማለፍ ዋንጫዎች ካራባው ካፕና ኤፍኤ ካፕ ዋንጫ ሲያነሳ እጅግ በጣም ከፍተኛ ጉዳት በነበረበት ቡድን ውስጥ ነው በዛ አመት የፕሪሚየር ሊጉን ውጤት ለማምጣት እጅግ በጣም በክሎፕ ዘመን አስቸጋሪውን ውጤት ነው ያስመዘገበው ነገር ግን ያ ቡድን የአርነ ስሎት ከመጣ በኋላ የተጫዋቾች ጉዳትና ተጫዋቾችን ማኔጅ በማድረግ በተሻለ ስታፍ መጥቶ ጉዳቱን ከጠበቀ በኋላ በኤርገን ክሎፕ ቡድን ነው አንድ ተጫዋች ለዛውም መጨረሻ ሊቨርፑል ዋንጫውን ካረጋገጠ በኋላ እንኳን እንዲሰለፍ ያልተፈቀደለት ኬዛን በዝውውር ወደ ሜዳ ያስገቡት ስለዚህ ኦሪጂናል የክሎፕን ቡድን ይዞ ዋንጫ አግኝቷል ነገር ግን የክሎፕ ጫማ ወይ ጠቧቸዋል ወይ ሰፍቷቸዋል ወይም የክሎፕ ጫማ እንደ ሂል ጫማ ሰውየውን ያንገዋልልና ያንከራትት ይዟቸዋል ነው ምለው በሱዳን የእርስ በርስ ጦርነት ጊዜ የጁባ ወይም ደግሞ የደቡብ ሱዳንን ሽምቅ ተዋጊዎች ለመርዳት ከአሜሪካን ኦክስፋም ከሚባል አንድ ትልቅ ካምፓኒ የእርዳታ መሳሪያዎች የእርዳታ ማቴሪያሎች የእርዳታ ዕቃዎች መጥተው ሱዳናውያን ለመቀበል እነ ጆን ጋራንግ እና ስማቸውን ረስቻለሁ ለመቀበል
ቀይ ምንጣፍ አቅርበው ያንን ከአሜሪካ የመጣውን ዕቃ ሲቀበሉ የአሜሪካ ውስጥ አንድ የከሰረ ካምፓኒ ነፍስ ለመዝራት እነ ኦክስፋም ፈንድ አውጥተው ያንን ዕቃ ከገዙ በኋላ ወደ አንድ የአፍሪካ ሀገር ይጣል ተብሎ ነው ደቡብ ሱዳናውያን ወይም የእርዳታ እህል ወይም የጦር መሳሪያ ብለው ነበር የጠበቁት ነገር ግን ያ ሲገለጥ በሱዳን ውስጥ አብዛኛው ወጣት ተራራማ ስፍራዎችን ይዞ እየተዋጋ ነው ሌሎች አሮጊቶች አዛውንቶችና ሴቶች ደግሞ በሚጣሉ የሰሜን ሱዳን የጦር አውሮፕላኖች ጥቃት ለመሸሽ በኮረብታማ አካባቢ ነው ተደብቀው ዘመናቸውን ያሻገሩት በእርዳታ ምክንያት የበእርጋታ ጉዳይ የመጣው የታሸገው መርከብ ተገልጦ ዕቃው ሲወርድ ለአብዛኛው የመጣው አሜሪካ ውስጥ የከሰረ አንድ የሂል ጫማ አምራች ካምፓኒ ነበር ስለዚህ ለካምፓኒው አስፈላጊው ወጪ ወጥቶ ለነዚህ ደቡብ ሱዳናውያን እናቶች የሚበሉትን ላጡ ከጀርባቸው በላይ እርቃናቸው ላሉ እንጨት እየፈለጡና ከበረሃ ውስጥ ጭራሮ እየለቀሙ ከተማ ላለ ሰው የሚያቀርቡ እናቶች ሂል ጫማ ነው የታደላቸው ይታያችሁ በጁባ ተራራዎች ላይ ሂል ጫማ ያደረገች እናት ሱዳናዊ እንዴት እንደምትሰቃይ ያ ሂል ጫማ ነው አንፊልድ ላይ ስሎት አርገውት በውጤት እየተንገዳገዱ ለራሳቸው ሽቅም መቆም አቅቷቸው እንደ ላቲን አሜሪካ ወንዞች ቁልቁል እየተደረደሩ አንገታችንን አስደፍተው ባለቀ ሰዓት በሚቆጠሩ ግቦች የጭንቅላታቸውን ጠርዝ ጆሮአቸው ጋር ያለው ማሰቢያቸውን እየነቁ ራሳቸውን እንደ ረቂቅ ሐሳቢ አርገው እዛ ኮሪደር ላይ ሚንገዋለሉት በቅሌት በአፍረት አንገታችንን አስደፍተው የሚሰነብቱበት ቤት አይደለም እጅግ በጣም በሚያሳፍር ሁኔታ ይህን ሰውዬ እንደሰጋን እንደፈራን እንደተጠረጠርን እንዳማን በአደባባይ እንደተረክን የውርደት ካባል ብሶናል ከዚህ በኋላስ ያንዳንዱን የሱን ስታቲስቲክ ጥንካሬውን ዛሬም ተስፋ ሳይቆርጥ ፓቻ በክሎፕ እምነት አለኝ ይላል በስሎት እንግዲህ በክሎፕ ቦታ በወሽመጥ እየገባ ስሙን ጠራዋለሁ ከስሙ ካፈጣጠሩ ብቻ ሳይሆን ከሚሰጣቸው ጋዜጣዊ ትንተናዎች ጭምር የምጸየፈው እጅግ በጣም ወራዳ አሰልጣኝ ቢኖር አስሎት ነው ሴት ፒስ ችግር አለብን አምና ሴት ፒስ ችግር ምንድነው እዛ ጋር የተቀየረ ተከላካይ አለ እንዴ ሁለቱ የሴት ፒስ ተከላካዮች እኮ ኩናቴና ቫንዳይክ ናቸው በረኛው አሊሰን ነው ማን ላይ ነው የሚማኘው በዓለም አስገራሚ ሪከርድ ይሳቅ መጥቷል በዓለም አስገራሚ ሪከርድ ዊዘ መጥቷል የመጡትን ተጫዋቾች ተመልከቷቸው በ19ኙም የእንግሊዝ ፕሪሚየር ሊግ ክለብ ውስጥ ቢገቡ እጅግ በጣም ሊጎሉ የሚችሉ ልጆች ናቸው ዛሬ እነ ሰንደርላንድን ሽቅብ የማየት እድል የፈጠረው እነ ሳላን በ3 ወር ውስጥ የፐርፎርማንስ ውድቀት አለ ተብሎ የሚያስተቸው እንዲሁም በእግር ኳስ ውስጥ በኮንትሮሉ በድሪብሊንጉና ተከላካዮችን በማከላቸው በማለፍና በመርፌ ቀዳዳ ፓስ በማድረግ ጀርመኑ ሲጨበጨበለት እነ ዊድዘ እንደ በረሮ በአንቴናቸው እንጂ በአይናቸው የማያዩት እንቅስቃሴ ሆኗል እጅግ በጣም ያሳፍራል እንደ አንድ እግር ኳስ ውጤት 3-2 2-1 ተብሎ የሚተረክ ጉዳይ አይደለም በትክክል ከተመለከትን በተጠናቀቀ ኳሱ እንደ አፍሪካውያን ዳኞች እላፊ በሆነ ደቂቃ ነው ሊቨርፑል ማስተዛዘኛውን ግብ አግብቶ እረፍት ይወጣው እነዚህን በሙሉ ስናይ ሳላ ያገባቸውን ኳሶች ስናይ አንድ የተጠና የመጣበት መንገድ የለም ሁለተኛ 90 ደቂቃውን እንደገና ሪቫይዝ ማድረግ እኮ ነው አማኑኤል ሆስፒታል ውስጥ ኳስ ቢለቀቅ እዛ ያሉ ህሙማን የጤና ቡድን ይጫወቱ ቢባል እንኳን ያምሮ መምተኞች በዚህ ልክ አይጫወቱም እንዴ በእያንዳንዱ የሚሰጥ ኳስ መስመር ላይ ካሉ ተጫዋቾች በእግራቸው ወደ ውጭ ይወጣል የተራጁን እንቅስቃሴ መጠበቅ አይቻልም የአጥቂው የአማካዩ የተከላካዩ ቅንጅት እኔ በእግር ኳስ የብራዚል ውድቀትና አሁን ያለው የሊቨርፑል ውድቀት በጣም ይመሳሰሉብኛል ከጤንነት ጋር ከችግር ጋር ተያይዞ ወደዚህ ፕሮግራም የመጣሁት ምናልባት በአጋጣሚ ባልፍ ግን ይሄንን አሳፋሪና በእግር ኳስ ውስጥ በአጋጣሚ መጥቶ በክሎፕ እግር ተተክቶ ዋንጫውን አግኝቶ ራሱን ትልቅ ባለድል አድርጎ ሲንገዋለል የነበረ ኔዘርላንዳዊ አጠገቡ ብንኖር አክታም ይተፋበት አሰልጣኝ ምራቅ ይተፋበት አሰልጣኝ በአገራችን ባህል አይፈቀድም እንጂ የበሰበሰ እንቁላልና ቲማቲም አናቱ ላይ ምናፈርጥበት አሰልጣኝ ነበር አሰልጣኝ የሚለውም ክብርስ መቼ ይመጥነውና ነው
ይሄን ያረጉት የሊቨርፑል አመራሮችም በታሪክ ይጠየቃሉ ከላይ ያሉ ክለቦች ርቆ የመሄድ ያለ መሄድ ጉዳይ ሳይሆን የእንግሊዝ ፕሪሚየር ሊግ የተጀመረ ቀን ጀምሮ እንዲሁም አምና እሱን ክለቡን ከያዘ ጀምሮ አንድም የሚያረካ አንድም በፈጠራ የታጀበ ጫውታ ሳናይ በስቀቀና በስቆቃ በተገኘው ዋንጫ ሁሉን ነገር ይሸፍናልና በደስታ አመቱን ጨረስን በደስታ መሐልም የኔን መቆዘም የኔን ማዘን ገልጫለሁ እንደ ፖለቲካ ተንታኞችና ኢትዮጵያ ውስጥና አሜሪካ ያሉ የቅንጅት የብልጽግና ደጋፊና የብልጽግና ተቃዋሚዎች ብለን ነበር እንደሚሉት እኔ እግር ኳስ ውስጥ ብዬ ነበር ማለት አልፈልግም ነገር ግን በስሎት በሚያመጣው ወራዳ ውጤት አንድም ኩነኔ አንድም ጸጸት አንድም ተጠያቂነት በግሌ የለም እንደ ኢትዮጵያዊ ስናይ ምንም ላያገባን ይችላል አድማጭም እዛ አባከና ሚልንም ሰው ላይ ኖር ይችላል እንደ ሊቨርፑል ክለብ የቤተሰብ አባል የክለቡ የደጋፊዎች ማህበር አባል እንደሆነ ሰው እድሜን ሙሉ መለያቸውን ለብሼ እንደኖረ ሰው እንደ አንድ ቤተሰብ ያንገበግበናል ለፍሬንች እግር ኳስ ምን ያለ ያንገበግባል ለሚል ደናቁርትና ማህይማን መንስ መስጠት አንፈልግም ምክንያቱም ቲያትር እየሰሩ በውጭ ቲያትሮች የተለከፉ የሚሉን ቲያትሩን ከውጭ ነው ጸጋዬ ገብረመድህን ገልብጦ ያመጣው ስነ ጽሁፍም ቢሆን ከውጭ አገር ነው የመጣው ሃይማኖትም ቢሆን ከውጭ አገር ነው የመጣው እግር ኳስ ሲሆን ምንድነው የሚጸየፉት የአገር ውስጥና የውጭውን አቀናጅተን አቀናብረን አዋደን ነው እዛም 11 ሰው ነው እዚህም 11 ሰው ነው ያገሬ እግር ኳስ ያገሬ ፖለቲካ ያገሬ ሩጫ የሚባል የለም ከዓለም ጋር ተወዳድረን ነው የምታጣጥመው ያንዳንዷን ነገር በአገር ውስጥ ሩጫ ቀነኒሳ ኢትዮጵያ ውስጥ ቢሆን ማን ያቀዋል በዓለም ላይ በሚያስመዝገው የኦሎምፒክ ወርልድ ቻምፒየን እና እነዚህ ክሮስ ካንትሪ ላይ ባሳየን ብቃት እንጂ የውጭውን ለማጣጣል ርቃችሁን ብዙ አትሂዱ ምክንያቱም አንደኛ ያገር ውስጥን ስናወራ እኛን ብቻ እናወራ ብሎ ያገር ውስጥ ፈቃድ አለ አንድ ጠርዝ ውስጥ ተወሽቆ የአገሪቷን የእግር ኳስ ልኬትኛ እናውቃለን የሚሉ አንዳንድ ነቀዝ የበላው ሐሳብ የሚያነሱ አሉ የውጭውን ስናነሳ የውጭውን ፓራሜትር እኛንን የሚሉ አሉ ይሄ ሁለቱንም ባለማወቅ ነው አንድ በማጭበርበር አገር ውስጥ አንገታቸውን መሽገው ለጥቅም ተጋሪና ተጫዋቾችን በማዘዋወርና አሰልጣኞችን በመቅጠር የሚያጭበረብሩ የነሱ መንገድ ያኛው ደግሞ በቱርጅማንና በትርጉም አንድ ቀን ያገሪቷ ኢንተርኔት ቢጠፋ በነጋታው ሚዲያ ላይ መውጣት ማይችሉ ጋዜጠኞች ናቸው ስለዚህ የውጭውን ስናወራ መብት ነው ጸጋዬ ገብረመድህን ትራጀዲ ድራማን ሲጀምር ከውጭ ይዞ በመጣው ባይለ ስላሴ በኩል የሙገሳ ቲያትር የነበረውን ወደ ትራጀዲ ለመጀመሪያ ጊዜ ያሳየው በግሪክ በእንግሊዝ በተለያዩ አውሮፓ ሀገሮች ዞሮ ነው እና ጌትነት እንየው የሩኒ ጫማ የሚያስጨንቀን ምናም የግሪክን ቲያትር እያነበበ ነው ተርጉሞ እሱም ለኛ የሚያቀርበው በውጭ ኳስ መንገብገባችን ፕላኔቷ በኢንተርኔት ብቻ አይደለም በግሎባላይዜሽን ብቻ አይደለም በኤአይ ብቻ ሳይሆን አይደለም በስፖርት በሙዚቃ በፖለቲካ በሁሉም አስተሳሰብ ዓለም አንድ ሆናለች ስለዚህ አንፊልድ ላይ የሚደረገው ህመም እኛን እዚህ ያቃስተናል አንፊልድ ላይ ያለው ሳል እኛን እዚህ ያስነጥሰናል ስፖርታዊ ቤተሰባነታችን ይቀጥላል ለዛሬ ብዙ ያነሳሁት እንደ መጨረሻም እንዳይሆን ውስጥ እየሰጋ ነገ ለምናቀርበው የተለያየ ፕሮግራሞችም ውስጥ እየፈካ ግን ፕሮግራም ብቻ ሳይሆን ቁጭት ህመሜን ነው እዚህ ፕሮግራም ላይ መግለጽ የፈለኩት በቤንፎርድ የደረሰብን መራር ሽንፈት አብዛኞቹ የሲቲ የቼልሲን በሰንደርላንድ ስታንፎርድ ብሪጅ ላይ መሸነፍን እንደ መጽናኛ ሊያነሱ ይችሉ ይሆናል ነገር ግን በማንቸስተር በቼልሲ በክሪስታል ፓላስ አሁን በብሬንፎርድ ማንና አሸንፎ ነው ሊቨርፑል ዋንጫ ላይ ያገኝ የሚችለው አምና በወራጆች ቀጠና ውስጥ የወራጅነትን ጠረንና ሽታ ሲያጣጥም የከረመው ማንቸስተር ዩናይትድ 13 14 15 ሆኖ ከርሞ ያ ያላገገመ ያ እኛ በጎ ነው ስንለው ዓለም ይወቀሰው አሞሪም እጁን ያፍታታበት ከመባረር ይዳንበት አንፊልድ ላይ መጥቶ ከ10 ዓመታት በኋላ ውጤት ሲያስመዘግብ ያሞሪምን ብቃት ብቻ ሳይሆን እዚህ ይህን ድቆሳ እንድናስተናግድ የፈቀደልን ሰውዬ አለመርገም አለመኮነን ስፖርታዊ ድንቁርና ነው ብዬ ነው መደመድመው ሌላውን ስታቲክ ፓቻ ይነግራቸዋል ጫውታው እንዴት ነበር እያንዳንዱን ነገር ከላይ አረንጓዴ ከታች ነጭ የለበሱ ሊቨርፑላውያን በትክክል የጀርመን ቡድን መስለው የጥንቱን የዩራጓይ ቡድን መስለው በመካከለኛው ጊዜ የጀርመን እግር ኳስ ውስጥ እነ ዚግለር በነበሩ ጊዜ እነ የባየር ሙኒኩ
ስፖርቲንግ ዳይሬክተር የነበረው በእነ ማራዶና በታክል ነፍስ ያወጡ የነበረ የጀርመን ፉትቦል ከዛ በኋላ ደግሞ በ4-4-2 ኪክ ኤንድ ራሽ የነበረውን ቲፒካሊ የእንግሊዝን ቡድን መስለው የአርሴናሉ ጆርጅ ግራም የሰራውን የአርሴናል ቬንገር ተቀብለው ያስተካከሉት የቀድሞውን ቡድን መስሎ እንደዚህ አይነት የስቶክ ሲቲን የነ ቶኒ ፑለስን ቡድን መስሎ ያየነው ቡድን በውጤትም ባጫወትም በእሳቤም የደቀቀ ነበር በመላው ዓለም ላላችሁ የሊቨርፑል ደጋፊዎች ሐዘኑ ሊቨርፑልን ገለው እንደቀበሩብን ነው ምንቆጥረው መነሻችን ሩቅ አይደለም ነገር ግን እንደ ፓሪስ ሴን ጀርሜኑ ሉዊስ ኤንሪኬ አይነት በሁሉም ዋንጫዎች ዓለምን ያስደመመ በሁሉም አጫዋወት ዓለምን ያስከነዳ ባፔን ሜሲን ኒማርን ቬራቲን አሰናብቶ በወጣቶች አስገራሚውን የአውሮፓውን ቡድን የሰራው እንደ ሉዊስ ኤንሪኬ አይነት አሰልጣኝ ቢሸነፍ እንኳን ተቃራኒን እቤቱ እዛ ጉያው እዛ ምጫወቻው ስፍራ እዛ ከሜዳው እንዳይወጣ አርጎ አፍኖ ደጋፊዎቹን አስደስቶ ቢሸነፍ እንኳን በውበት በተሞላ እግር ኳስ ዓለምን ያስደስቶ የኤንሪኬ አይነት አንፊልድ በሯን ከፍታ ልቧን ገልጣ ደጇን አማምቃ ተጠብቀዋለች ከደነዘዙ ድንዝዛን ኒዘርላንዳውያን ምን ገላገልበት ጊዜ ቅርብ ነው ይህ ደግሞ በነ ኤድዋርድ ትከሻ ላይ የተጣለ በነ ሂውዝ ጫንቃ ላይ ያረፈ ኃላፊነት ነው ቀዮቹ የዚህ አይነት እጅግ በጣም ወራዳ ዘግናኝ አሳዛኝ የታሪክ የቁልቁለት ጉዞ የሚገባቸው አይደሉም ምክንያቱም ዓለም አቀፋዊ ህብረትና ድንቅ ወዳጅነት ያለው ከክለብ በላይ ከእግር ኳስ በላይ ከውጤት በላይ ከአንድ የአውሮፓ እግር ኳስ ተወዳዳሪ በላይ እንደ መቅደስ እንደ ሙክራብ ባንድ የቆረብንበት ክለብ በመሆኑ አሳማሚ ሽንፈት ስለሆነ በቁጭት መጥቻለሁ ቀሪውን ከፓቻ ጋር አሳልፉ ፓቻ ዛሬም በዚህ ስሜት ውስጥ ይያለን ለስሎት ሙሉ እምነት ሙሉ ትኩረት አለው ፓቻ በሌላ ፕሮግራም ቢመጣ ይሻላል ምክንያቱም አንደኛ ፕሮግራሙ ይረዝማል ሁለተኛ ደግሞ ሐሳቡም ይቀላቀላል ከዚህ ፕሮግራም መጠናቀቅ በኋላ የአርሴናል ከክሪስታል ፓላስ ጋር የሚያደርገው ጫውታ አለ እሱን ያቀርብላችኋል የቼልሲና የማንቸስተር አስገራሚ ድልም አለ ማንቸስተር እንግዲህ ተመልሷል አሞሪም የተቺዎቹን አፍ ያዘጋ ስሎት ደግሞ የተቺዎቹን አፍ ያስከፈተ አሞሪም ተቺዎቹን ያዋረደ ስሎት ያሞገሱትን ደግሞ ያቀለለ በተቃራኒ ጉዞ ጀምረዋል you will never walk ብቻ አንልም ስቴዲየሙ እርቃኑን ቢቀር ብቻውን ቢቀር ለምንም አይነት ጥቃት ቢጋለጥ ያለ አሰልጣኝ መጫወት ይቻላል በኬርቴከር ኒዘርላንዳውያን ግን ሊቨርፑልን የመጨረሻውን ከል የመጨረሻውን ያዘን የመጨረሻውን ጥቁር ሸማ አልብሰውታል ይህ እንደ ተናጥል እንደ አንድ ኒዘርላንዳዊ ብቻ ሳይሆን እንደ አስተሳሰብ የሁሉም ኒዘርላንዳዊ እግር ኳሳዊ አስተሳሰብ የቁልቁለት ጉዞ መሆኑን ሳልገልጽ አላልፍም በተለይ አርሴናልን ከፍ ለማድረግ የሊቨርፑልን ውድቀት እንድትንታኔ ለሚያቀርቡ የሀገራችን ሚዲያዎች በቂ ምላሽ አለን ምክንያቱም እግር ኳስ በንጽጽር የሚገለጽ ቢሆንም ስሎት ለዚህ ደረጃ እንደሚያደርስ አለመተንበያቸው በትርጉም የመወጠራቸውን ጉዳይ ነው የሚገልጸውና ዛሬ ሌላ ዋንጫ ሊበሉ የሚችሉ ቡድኖችን ወይም ደግሞ ወደዛ ሐዲድ የገቡ ቡድኖችን ለማሞገስ ሊቨርፑልን ለማጥላላት እንግዲህ ጅብ ማቁበት አገር ሄዶ ቁርበት ሳይሆን ቤርጎ ይፈልጋል አይነት ካልሆነ ያንዳንዱ ሚስጥር ስለምንተዋወቅ እግር ኳስን በአግባቡ መተቸት በአግባቡ መተንተን ያስፈልጋል የሊቨርፑል ውድቀት ጊዜያዊ ነው በየትኛውም አውሮፓዊ አሰልጣኝ ሊስተካከል የሚችል ነው ያገራችን ያ ቅድም ያልኳችሁ ውዳቂ አሰልጣኝ እንኳን ይሄን ቡድን በዚህ መልክ ማፍረስ አይችልም አብዲ ነኝ በተምታታ ሐሳብ በተበሳጨ ስሜት ይሄን ፕሮግራም አዘጋጅቼ መጥቻለሁ ፓቻ በሌላ ጊዜ ነው ይሄን ፕሮግራም ያዘጋጅላችሁ ለተጠቀምኩት አንዳንድ በብስጭት ለተጠቀምኳቸው ቃላቶች በስፖርቱ ቤተሰብ ስም እኔ ይቅርታ ጠይቃለሁ ኒዘርላንዶች በተለይ ከምንወዳቸው ክለብ ውስጥ ካልተሰናበቱ
ሊቨርፑል አይቃናም በየትኛውም ክለብ ውስጥ ካሉ ውጤታቸውን ዓለም ላይ ተከታተሉ የሽንፈት የውርደትና በቃላትና በፕሬስ ኮንፈረንስ ደጋፊውን ከማጭበርበር ውጭ መሬት የረገጠ አንድም ምርጥ ሐሳብ የማያቀርቡ የነተበ ጄነሬሽን መሆኑን በማስረጃ አቅርቤያለሁ ከ17 ወራት በፊት የነበረውን ፕሮግራም ተከታተሉና ስህተት ካለ በአደባባይ ሞግቱኝ በጨዋ አስተያየት በውስጥ መስመር በኮሜንት መስጫችሁ ላይ ጻፉ 0916832349 ስልኬ ነው ከመኝታ ሰዓት ውጭ በማንኛውም ሰው ደውላችሁ ልታናግሩኝ ትችላላችሁ ጽናቱን ይስጣችሁ ሰላም ቆዩ